ጦርነቱ ወደ ከፋ ደረጃ ተሸጋግሯል። ዛሬ ማክሰኞ መጋቢት 3 ቀን 2026 እንደ አውሮፓውያን አቆጣጠር ማርች 3 2026 በአሜሪካና በኢራን መካከል ያለው ግጭት ወደ ከፋ ደረጃ ተሸጋግሯል። ግጭቱ ዛሬ ሶስተኛ ቀኑን የያዘ ሲሆን እስካሁን ያሉትን ዋና ዋና መረጃዎች እንደሚከተለው አቀርባለሁ። ሰላምታውን አስቀድም ያለው አንድ የአሜሪካና የእስራኤል ጥቃት። አሜሪካና እስራኤል በኢራን የኒውክሌር ተቋማት፣ የሚሳኤል ማምረቻዎችና በወታደራዊ የእዝ ማዕከላት ላይ ያነጣጠረ ጥቃት ጀምረዋል። የኢራን ከፍተኛ መሪ አያቶላ አሊ ካሚኒ በአየር ጥቃት መገደላቸውን የሚገልጹ መረጃዎች ከወጡ በኋላ በኢራን በኩል ከፍተኛ ቁጣ ተቀስቅሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወታደራዊ እርምጃው ከ4 እስከ 5 ሳምንታት ሊቆይ እንደሚችልና አስፈላጊ ከሆነም ከዚያ በላይ ሊቀጥል እንደሚችል ገልጸዋል። ኢራን በበኩሏ በባህሬን፣ በተባበሩት አረብ ኤምሬትስ እና በኩዌት የሚገኙ የአሜሪካ ወታደራዊ ካምፖች ላይ የሚሳኤልና የድሮን ጥቃት ፈጽማለች። ኢራን የዓለም የነዳጅ ዝውውር ቁልፍ መስመር የሆነውን የሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ መዝጋቷን አስታውቃለች። እስካሁን ባለው መረጃ በኢራን ውስጥ ከ500 በላይ ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። በአሜሪካን ወገን 6 ወታደሮች መገደላቸው የተረጋገጠ ሲሆን 3 የአሜሪካ የጦር አውሮፕላኖች በኩዌት የአየር መከላከያ በስህተት ተመተው መውደቃቸው ነው የተዘገበው። እንደ ሄዝቦላ ያሉ በኢራን የሚደገፉ ቡድኖች በእስራኤል ላይ ጥቃት በመሰንዘር ጦርነቱን ተቀላቅለዋል። በርካታ ዓለም አቀፍ አየር መንገዶች በመካከለኛው ምስራቅ የሚያደርጉትን በረራ አቁመዋል። ነዳጅ ዋጋም ከፍተኛ ጭማሪ ሊያሳይ እንደሚችል ተሰግቷል። በኢራን ላይ የደረሱ ውድመቶች ምን ይመስላሉ? የኒውክሌርና የኃይል ተቋማት። በኢራን የሚገኙ ዋና ዋና የኒውክሌር ምርምር ማዕከላትና የሚሳኤል ማከመቻዎች በአየር ጥቃት ከፍተኛ ውድመት ደርሶባቸዋል። ይህም የሀገሪቱን የረጅም ርቀት ተኩስ አቁም በእጅጉ አዳክሞታል። የወታደራዊ እዝ ማዕከላት። የኢራን አብዮታዊ ዘበኛ አይአርጂሲ ዋና መስሪያ ቤቶችና የኮሚኒኬሽን መሰረተ ልማቶች ኢላማ በመደረጋቸው ወታደራዊ መዋቅሩ ላይ መስተጓጎል እንደደረሰ ነው የተነገረው። የኢኮኖሚ ተቋማትን በተመለከተ የነዳጅ ማጣሪያዎችና የወደብ መገልገያዎች ላይ በደረሰ ጥቃት የሀገሪቱ የነዳጅ ኤክስፖርት ሙሉ በሙሉ በሚባል ደረጃ መቆሙም ታውቋል። በአሜሪካና አጋሮቿ ላይ የደረሱ ጉዳቶች። ወታደራዊ ካምፖችን በተመለከተ በባህሬን፣ በኩዌትና በተባበሩት አረብ ኤምሬትስ የሚገኙ የአሜሪካ የጦር ሰፈሮች በኢራን በሚሳኤልና በድሮን በመመታታቸው የመኖሪያ ህንፃዎችና የመሳሪያ መጋዘኖች ወድመዋል። የአየር ኃይል ኪሳራ። ቀደም ሲል እንደተጠቀሰው 3 የአሜሪካ የጦር አውሮፕላኖች F-15E በቴክኒክ ስህተት መውደቃቸው ትልቁ ቁሳዊ ኪሳራ ሆኗል። ዲፕሎማሲያዊ ተቋማት። በሪያድ የሚገኘው የአሜሪካ ኤምባሲ በከፊል ጉዳት ደርሶበታል። የሰው ህይወትን መጥፋት በተመለከተም ከ500 በላይ የሚሆኑ ወታደራዊና ሲቪል ሰዎች መሞታቸው ተገልጿል። የከፍተኛ አመራሮች መገደልም የሀገሪቱን የፖለቲካ መዋቅር ለከፍተኛ ቀውስ ዳርጎታል። እስካሁን በአሜሪካ በኩል 6 ወታደሮች መሞታቸው የተረጋገጠ ሲሆን በርካታ ቁጥር ያላቸው ደግሞ የመቁሰል አደጋ ደርሶባቸዋል። ዓለም አቀፋዊና ቀጠናዊ ውድመቶች። የንግድ መስመሮች መዘጋት። የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት በቢሊየን የሚቆጠር ዶላር የሚያወጡ የንግድ መርከቦችና የነዳጅ ታንከሮች ጉዟቸውን ለማቋረጥ ተገደዋል። የአካባቢ ብክለት። በነዳጅ ማከማቻዎችና በመርከቦች ላይ በደረሰው ጥቃት ምክንያት በባህርና በአየር ኃይል ላይ ከፍተኛ የብክለት አደጋ እየተከሰተ እንደሆነም ታውቋል። የአሜሪካና አጋሮቿ ብልጫ። ወታደራዊና ቴክኖሎጂ። የአየር ላይ የበላይነት። አሜሪካና እስራኤል እጅግ ዘመናዊ የሆኑ የራዳርና የድብቅ ስቲል ቴክኖሎጂዎችን በመጠቀም የኢራንን የኒውክሌርና የሚሳኤል ማዕከላት መምታት መቻላቸው ትልቅ ብልጫ እንደሰጣቸው ነው እየተነገረ ያለው። የአሜሪካው ፓትሪየት እና የእስራኤል አይረንዶም እና አሮ የመከላከያ ስርዓቶች
ከኢራን የሚተኮሱትን አብዛኞቹን ሚሳኤሎችና ድሮኖች ማክሸፍ መቻላቸው በራሳቸው ላይ የሚደርሰውን ጥፋት ቀንሶላቸዋል። አሜሪካና የአረብ አጋሮቿ ያላቸው የፋይናንስ አቅም ለረጅም ጊዜ ጦርነት የሚረዳቸው ሲሆን ኢራን ግን በከባድ ማዕቀብና በነዳጅ ማጣሪያዎቿ መውደም ምክንያት ለከፍተኛ የኢኮኖሚ ቀውስ እንደተጋለጠች ነው የተነገረው። የኢራን ስልታዊ ካርዶች ያልተመጣጠነ ጦርነት። ምንም እንኳን በቴክኖሎጂ ብልጫ ባይኖራትም ኢራን የሚከተሉት ነጥቦች ሚዛኑን ለማስተካከል እንድትሞክር ረድተዋታል ነው የተባለው። የሆርሙዝ የባህር ወሽመጥ። ይህንን መስመር መዝጋቷ የዓለምን ነዳጅ ዝውውር በማስተጓጎል በምዕራባውያን ኢኮኖሚ ላይ ከፍተኛ ጫና መፍጠር መቻሏ ትልቅ የድርድር መሳሪያ ሆኖላታል። ፕሮክሲስ በሊባኖስ ሄዝቦላህ፣ በየመን ሁቲዎች እና በኢራቅ ያሉ ታጣቂዎች በተለያዩ አቅጣጫዎች ጥቃት በመክፈታቸው አሜሪካና እስራኤል ትኩረታቸውን እንዲከፋፈሉ አድርጓል። የመሬት ጂኦግራፊ ኢራን ሰፊና ተራራማ ሀገር በመሆኗ አሜሪካ በአየር ጥቃት ብቻ ድል ለማግኘት እንድትቸገር ያደርጋታል። የኃይል ሚዛኑ ወዴት እያመራ ነው? ባለፉት 3 ቀናት የታዩት ክስተቶች እንደሚያሳዩት ኢራን ከፍተኛ አመራሮቿንና ስልታዊ ተቋሞቿን በማጣቷ ወታደራዊ ቁመናዋ እየተዳከመ ነው። አሜሪካ በበኩሏ በዲፕሎማሲያዊ መንገድ የዓለምን ድጋፍ ለማግኘት እየጣረች ሲሆን፣ ጦርነቱ ግን በክልሉ የሚገኙ አጋሮቿን ሳውዲና ኤሚሬትስን ለጥቃት ማጋለጡ ስጋት ሆኖባታል። በአጠቃላይ በወታደራዊ ቴክኖሎጂ እና በሀብት ደረጃ ሚዛኑ ወደ አሜሪካ ያደላል። ነገር ግን ኢራን ጦርነቱን ወደ የቆይታ ጦርነት ዋር ኦፍ አትሪሽን የቀየረችውና የነዳጅ ዋጋ እንዲነር ካደረገች አሜሪካ በሀገር ውስጥ ፖለቲካና በዓለም አቀፍ ጫና ምክንያት ሚዛኗን ልታጣ እንደምትችል የፖለቲካ ተንታኞች ይናገራሉ። የዚህ ጦርነት መባባስ በዓለም አቀፍ የነዳጅ ገበያና በኢኮኖሚ ላይ ሊያስከትል የሚችለውን ተጽዕኖ ደግሞ እንደሚከተለው እንመለከታለን። 1. የነዳጅ ዋጋ ሰማይ መንካት። የዋጋ ጭማሪ። የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት የድፍድፍ ነዳጅ ዋጋ በአንድ ጀንበር ካልታሰበ ደረጃ ላይ ደርሷል። አንዳንድ ትንበያዎች የአንድ በርሜል ዋጋ ከ150 እስከ $200 ሊያልፍ እንደሚችል ይጠቁማሉ። የአቅርቦት መቋረጥ። ከዓለም የባህር ላይ የነዳጅ ዝውውር 20% የሚሆነው በዚህ ወሽመጥ በኩል የሚያልፍ በመሆኑ መዘጋቱ በዓለም ዙሪያ የነዳጅ እጥረት አስከትሏል። 2. የትራንስፖርትና የሎጂስቲክ መስተጓጎል። የመርከብ መደብ ኢንሹራንስ። በቀጠናው ባለው ስጋት ምክንያት የባህር ላይ መርከቦች የመድን ዋጋ እጅግ በመናሩ ብዙ የንግድ ኩባንያዎች ምርቶቻቸውን መላክ አቁመዋል። የአየር በረራን በተመለከተም የመካከለኛው ምስራቅ የአየር ክልል ለሲቪል በረራዎች ዝግ በመሆኑ አየር መንገዶች ረጅም ርቀት ለመዞር በመገደዳቸው የትኬት ዋጋና የጭነት ማጓጓዣ ዋጋ በከፍተኛ ሁኔታ ጨምሯል። 3. የዋጋ ግሽበት ኢንፍሌሽን። የምግብ ዋጋን በተመለከተ የነዳጅ ዋጋ መጨመር በቀጥታ ከመጓጓዣ ጋር ስለሚገናኝ በዓለም ዙሪያ መሰረታዊ የሆኑ የምግብ እህሎችና ምርቶች ዋጋ እንዲነር እያደረገ ነው። የማኑፋክቸሪንግ ዘርፍ። በኤሌክትሪክ እና በነዳጅ የሚሰሩ ፋብሪካዎች የምርት ወጪያቸው ስለጨመረ የሸቀጦች ዋጋ በከፍተኛ ሁኔታ ሊያሻቅብ ችሏል። 4. የዓለም አቀፍ ገበያ ስቶክ ማርኬት መናጋት። በኒውዮርክ፣ በለንደን እና በቶኪዮ የሚገኙ የገበያ ማዕከላት ከፍተኛ ውድቀት እያሳዩ ነው። በተለይም ከአየር መንገድና ከቴክኖሎጂ ጋር የተያያዙ ኩባንያዎች አክሲዮናቸው እየወረደ ነው። በአንጻሩ እንደ ወርቅ ያሉ አስተማማኝ ተብለው የሚታሰቡ ንብረቶች ዋጋቸው እየጨመረ ይገኛል። የዚህ ጦርነት መደምደሚያ በውል ባይታወቅም እንደ ፖለቲካ ተንታኞችና እንደ ወታደራዊ ስትራቴጂስቶች እይታ ጦርነቱ ሊያበቃባቸው የሚችሉ 4 ዋና ዋና መንገዶች አሉ። ጦርነቱ በየትኛው አቅጣጫ እንደሚሄድ የሚወስነው በሚቀጥሉት ጥቂት ሳምንታት በሚኖሩ ክስተቶች ላይ ነው። 1. በዲፕሎማሲያዊ ድርድር ዲፕሎማቲክ ኤግዚስት። ይህ አማራጭ የዓለም አቀፍ ማህበረሰብ በተለይም ቻይና፣ አውሮፓና የተባበሩት መንግስታት ከፍተኛ ጫና ካደረጉ ሊሳካ ይችላል ተብሏል። ሁኔታው ሁለቱም ወገኖች የደረሰባቸው ኪሳራ እየበዛ ሲሄድና የዓለም ኢኮኖሚ መለወጥ ሲጀምር ወደ ጠረጴዛ ዙሪያ ሊመጡ ይችላሉ።
ውጤቱ የተኩስ አቁም ስምምነት ይደረጋል። ኢራን የሆርሙዝ ወሽመጥን ትከፍታለች፣ አሜሪካ ደግሞ ጥቃቷን ታቆማለች። ነገር ግን የዘላቂ ሰላም ሳይሆን ቀዝቃዛ ሰላም ሆኖ ሊቀጥል ይችላል ነው የተባለው። የኢራን መንግስት ውስጣዊ መፈራረስ ሬጅም ኮላፕስ። አሜሪካና እስራኤል ከፍተኛ የሆኑ የኢራን መሪዎችንና ወታደራዊ እዝን ኢላማ ማድረጋቸው ይህንን ግብ ለማሳካት ነው ተብሏል። ሁኔታው የከፍተኛ መሪዎች መገደልና የኢኮኖሚው መውደቅ በሀገር ውስጥ ህዝባዊ አመፅ ካስነሳ አሁን ያለው የኢራን መንግስት ሊዳከም ወይም ሊወድቅ ይችላል ተብሏል። ውጤቱ በኢራን አዲስ የፖለቲካ ምዕራፍ ይከፈታል። ይህም በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ ይለውጠዋል። 3 ረጅም ጊዜ የሚፈጅ የቆይታ ጦርነት ዋር ኦፍ አትሪሽን። ይህ ሁኔታ ጦርነቱ ወደ ጎረቤት ሀገራት የሚፋፋበትና ለዓመታት የሚቆይበት አደገኛ መንገድ ነው። አሜሪካ ኢራንን ሙሉ በሙሉ በቁጥጥር ስር መዋል ካልቻለችና ኢራን ደግሞ በተተኪ ኃይሎቿ ፕሮክሲስ አማካኝነት ጥቃቷን ከቀጠለች ጦርነቱ እንደ ሶሪያ ወይም የመን ረጅም ጊዜ ሊፈጅ ይችላል። ውጤቱ ቀጠናው ለረጅም ጊዜ የጦር ቀጠና ይሆናል። የዓለም ነዳጅ ዋጋ በከፍተኛ ደረጃ እንደናረ ይቆያል። 4 የክልላዊ ኃይሎች ጣልቃ ገብነት ቶታል ሪጂናል ዋር። ጦርነቱ አሜሪካንና ኢራንን ብቻ ሳይሆን ሌሎች ኃይሎችንም ሊያካትት ይችላል። ሁኔታው ሩሲያና ቻይና ለኢራን ወታደራዊ ድጋፍ በይፋ መስጠት ከጀመሩ ወይም ሳውዲ አረቢያና ሌሎች የአረብ ሀገራት በጦርነት ውስጥ በቀጥታ ከተሳተፉ ጉዳዩ ወደ 3ኛው የዓለም ጦርነት ሊያመራ የሚችል ስጋት ይኖረዋል። የጦርነቱ መጨረሻ አሁን ባለው መረጃ መሰረት ወደ ዲፕሎማሲያዊ ጫና ወይም ወደ ውስጣዊ የፖለቲካ ለውጥ የሚያደላ ይመስላል። ሆኖም የሆርሙዝ የባህር ወሽመጥ ተዘግቶ መቆየቱ ለዓለም ትልቅ ስጋት በመሆኑ ዓለም አቀፍ ኃይሎች ጦርነቱን በአጭር ጊዜ ለመቋጨት ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። በዚህ ጦርነት ውስጥ የሩሲያና የቻይና ሚና ለኃይል ሚዛኑ ወሳኝ እንደሆነም እየተነገረ ነው። ሁለቱም ሀገራት ከአሜሪካ ጋር ያላቸው ግንኙነት የተበላሸ በመሆኑ የኢራን መዳከም ወይም መውደቅ ለነሱ ስትራቴጂካዊ ኪሳራ ነው የተባለው። የሁለቱ ሀገራት ሚናና የሰላም ድርጅቱ ሁኔታ ምን ይመስላል? 1 የሩሲያ ሚና ወታደራዊ እና ቴክኒካዊ ድጋፍ። ሩሲያ ከኢራን ጋር የጠበቀ ወታደራዊ ትብብር አላት። የመረጃና የቴክኖሎጂ ድጋፍ። ሩሲያ የሳተላይት መረጃዎችንና የሳይበር ድጋፍ ለኢራን በመስጠት የአሜሪካን ጥቃት እንድትከላከል ልትረዳ ትችላለች። ወታደራዊ ቁሳቁስን በተመለከተም ጦርነቱ ከቀጠለ ሩሲያ ዘመናዊ የአየር መከላከያ ስርዓቶችን እንደ ኤስ-400 ለኢራን ልታቀርብ የምትችልበት እድል ሰፊ ነው። ይህም የአሜሪካን የአየር የበላይነት ፈታኝ ያደርገዋል። ትኩረት ማዞር። ይህ ጦርነት አሜሪካን በመካከለኛው ምስራቅ እንዲጠመድ ስለሚያደርገው ሩሲያ በሌሎች የቀጠናው ጉዳዮች ለምሳሌ በዩክሬን ወይም በምስራቅ አውሮፓ ያላትን እጅ ለማጠናከር ትጠቀምበታለች። የቻይና ሚና ኢኮኖሚያዊና ዲፕሎማሲያዊ ጫና። ቻይና ከጦርነቱ ይልቅ ሰላምን ትመርጣለች። ምክንያቱም ከፍተኛው የነዳጅ ፍላጎቷ የሚመጣው ከመካከለኛው ምስራቅ ነውና። ዲፕሎማሲያዊ ግፊት። ቻይና በተባበሩት መንግስታት የጸጥታው ምክር ቤት አሜሪካን ማውገዝ እና አስቸኳይ የተኩስ አቁም እንዲደረግ በመጠየቅ ግንባር ቀደም ትሆናለች። ኢኮኖሚያዊ ድጋፍ። ቻይና ከኢራን ነዳጅ መግዛቷን ከቀጠለች ኢራን የሚጣልባትን ማዕቀብ ተቋቁማ ለረጅም ጊዜ እንድትዋጋ የገንዘብ ምንጭ ትሆንላታለች። አደራዳሪነት። ቻይና ቀደም ሲል በሳውዲ እና በኢራን መካከል የሰላም ስምምነትን እንዲደረግ እንደረዳችው ሁሉ አሁንም እንደ ገለልተኛ አደራዳሪ በመሆን ጦርነቱን ለማስቆም ልትሞክር ትችላለች። የሰላም ድርድሩ ሂደት። እስካሁን ባለው መረጃ ከጀርባ የሚደረጉ የዲፕሎማሲ ጥረቶች ቢኖሩም ለውጥ አልታየም። የኳታርና የኦማን ሚና። እነዚህ ሀገራት እንደ ልማዳቸው በአሜሪካና በኢራን መካከል መልእክቶችን በማመላለስ ላይ ናቸው። የአሜሪካ ቅድመ ሁኔታ ምን ይመስላል? አሜሪካ ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቆም እና የቀጠናውን ታጣቂዎች ፕሮክሲስ መደገፍ እንድታቆም ትፈልጋለች። የኢራን ቅድመ ሁኔታ። ኢራን ደግሞ
አሜሪካ ወታደሮቿን ከመካከለኛው ምስራቅ እንድታስወጣና የጣለችውን ማዕቀብ እንድታነሳ ትጠይቃለች። ቀጣዩ እርምጃ ምን ሊሆን ይችላል? ዓለም አቀፍ ማህበረሰብ በነዳጅ ዋጋ መናር ምክንያት ከፍተኛ ጫና እያደረገ ነው። ጦርነቱ ወደ 5ኛው ቀን ከመሸጋገሩ በፊት ቻይናና አውሮፓ ህብረት የቀረቡትን የሰላም ሐሳቦች አሜሪካና ኢራን እንዲቀበሉ ከፍተኛ ግፊት ያደርጋሉ ተብሎ ይጠበቃል። ተጨማሪ ነጥብ፣ ይህ ጦርነት በአፍሪካ ቀንድና በኢትዮጵያ ላይ ሊያመጣ የሚችለው ቀጥተኛ ተጽዕኖ፣ ለምሳሌ ነዳጅ ዋጋና የቀይ ባህርን ደህንነት በተመለከተ ምን ሊሆን ይችላል? ይህ ጦርነት ከመካከለኛው ምስራቅ ርቆ የሚገኝ ቢመስልም ለአፍሪካ ቀንድና በተለይም ለኢትዮጵያ ያለው ተጽዕኖ እጅግ ፈጣንና ቀጥተኛ ነው። ዋና ዋናዎቹ ተጽዕኖዎች የሚከተሉት ናቸው። 1. የነዳጅና የመሰረታዊ ሸቀጦች ዋጋ። የነዳጅ ዋጋ ጭማሪን በተመለከተ ኢትዮጵያ ነዳጅን በውጭ ምንዛሪ የምታስገባ ሀገር በመሆኗ የዓለም የነዳጅ ዋጋ መናር በሀገር ውስጥ የትራንስፖርትና የኢንዱስትሪ ምርቶች ላይ ከፍተኛ የዋጋ ግሽበት ያስከትላል። የምግብ ዋጋንም በተመለከተ የማዳበሪያና ሌሎች ከውጭ የሚገቡ የግብርና ግብዓቶች ዋጋ ስለሚጨምር ይህ በቀጥታ በምግብ ዋጋ ላይ ጫና ይፈጥራል። የቀይ ባህር ደህንነትና የወደብ አገልግሎት፣ የመርከቦችን ስጋት በተመለከተ ጦርነቱ ወደ ባብኤል መንደብ እና ቀይ ባህር ከተስፋፋ ወደ ጅቡቲ ወደብ የሚመጡ የንግድ መርከቦች ስጋት ላይ ይወድቃሉ። የኢንሹራንስ ወጪን በተመለከተም መርከቦች ወደ ቀይ ባህር በመግባት የሚከፍሉት የኢንሹራንስ የመድን ዋጋ ስለሚጨምር እያንዳንዱ ወደ ሀገር ውስጥ የሚገባ ዕቃ ዋጋው ይጨምራል። ጅቡቲ ላይ የሚታየው መስተጓጎል ለኢትዮጵያ ወሳኝ የንግድ መስመር በመሆኑ ትልቅ ስጋት ነው። ጂኦፖለቲካዊ ጫና፣ የሀገራት ትኩረት መከፋፈል። የዓለም ሀያላን ሀገራት ትኩረታቸው ወደ አሜሪካና ኢራን ጦርነት ሲዞር በአፍሪካ ቀንድ ባሉ የሰላምና የልማት ጉዳዮች ላይ የሚሰጡት ድጋፍና ትኩረት ሊቀንስ ይችላል። የውጭ እርዳታና ብድርን በተመለከተም የዓለም ኢኮኖሚ ከደከመ ለታዳጊ ሀገራት የሚሰጡ የእርዳታና የብድር ድጋፎች ሊቀንሱ ወይም ሊዘገዩ ይችላሉ። በስደት ላይ ያሉ ዜጎች ደህንነትስ ምን ይሆናል? በመካከለኛው ምስራቅ በተለይም በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬትስ እና በኩዌት የሚኖሩ በብዙ ሺህ የሚቆጠሩ ኢትዮጵያውያን በጦርነቱ ምክንያት ለደህንነት ስጋት ሊጋለጡ ይችላሉ። ጦርነቱ ከተስፋፋ ዜጎችን ወደ ሀገር የመመለስ ኤቫኩዌሽን አስፈላጊነት ሊመጣ ይችላል። እንደማጠቃለያ ስንወስደው ለኢትዮጵያ የዚህ ጦርነት ትልቁ አደጋ ኢኮኖሚያዊ ነው። የነዳጅ ዋጋ መናርና የንግድ መስመሮች መዘጋት የሀገሪቱን የኢኮኖሚ እድገት ከፍተኛ ሁኔታ ሊፈታተኑት ይችላሉ። ስለዚህ ሀገራት አሁን ባለው ሁኔታ ራሳቸውን ለከፋ የኢኮኖሚ ቀውስ ማዘጋጀት የሚኖርባቸው ወቅት ላይ ነን። መረጃው የተከታተላችሁት ነበረ። በቀጣይነት እንዲህ አዳዲስ መረጃዎችን ይዤ እቀርባለሁ። እስከዛው ግን በያላችሁበት ሰላም